አንደኛ እንደያዙ ወጣቶች በእውነት ይጠቅማቸዋል። እንደዚህ ጊዜ ገጥሞ ለመማር ማትችሉበት ዘመን ሊመጣ ይችላል አይደለ? ግን እንደ ቀላል አትዩት። እነኚህ መምህራኖቻችሁ የሚያስተምሯችሁ እንደ ቀላል አትዩት። ስሟቸው፣ ጽፋችሁ ያዙ፣ አድምጧቸው። መጠቀም ከፈለጋችሁ ዘመን እንዳለ አይኖርም። ያለፈው እና የዘንድሮው ቀጣዩ ራሱ ይለያያል። ግን በዘመናት ውስጥ እኛ አጥብቀን ከተማርን መረጃዎችን ከያዝን በእምነታችንም ሆነ በምን ልንጸና እንችላለን። ያንን ለማድረግ መረጃዎችን መያዝ ጠቃሚ ነው። የማይናገር አይኑ ድብልቅ አድርጉት እስቲ በደምብ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ክብር ለቅዱስ መስቀሉ ይሁን። አሁን መስቀል ማንን ይመስላል ብትባሉ ማንን ይመስላል? ማንን ይመስላል? ሰውን። በሰዎች ይሰበካል። እያንዳንዱ ሰው መስቀል ነው። ይሄንን እመኑት። እንዛፍ ብላም አትብላም አልተባለም። አዳም ዕፀ ሕይወትን ቢበላ ኑሮ ምን አይልም ነበር? በለስን ትቶ ሕይወትን ዕፀ ሕይወትን ቢበላ ዕፀ በለስን ረስቶ ዕፀ ሕይወትን ተመግቦ ቢሆን ኑሮ ሞት የለም ነበር። ማሪ ነውና ምን አለው? ይምርሃል፣ ነገር ግን የሎሚውን ዛፍ ቆርጠህ አድርቀው ልጠህ እንደ ፖል እንጨት እስኪደርቅ ድረስ ጠብቀው። ከደረቀ በኋላ የአሸዋ መሬት ላይ ተክለህ እንባህን እያጠጣህ አልቅሰህ እንባህን አጠጣው። በእንባህ ከለመለመ እንባህን ጠጥቶ ያ የደረቀው ግንድ ከለመለመ እግዚአብሔር ይቅር ብሎሃል ማለት ነው። ካለመለመ ግን እስኪለመልም ድረስ እያለቀስክ ምን በለው አለው? እንባህን አጠጣው አለ። አሁን እኛ ንስሐ ስንገባ የነፍስ አባቶቻችን እንዲህ ቢሉን ተስማማላችሁ? ተስማማላችሁ? እዚህ እናንተ ሰፈር ያለውን ፖል በእንባችሁ አለምልሙት ቢሏችሁ እሺ ትላላችሁ? አባብደዋል እንዴ አትሉ? ላመነ ሁሉ ይቻላል። ክርስቲያኖች ታቦተ ጽዮን ከዳጎን ስር አስቀምጠዋት ዳጎንን ሰባብራ ቃጣቃ አመድ እንዳደረገች እናውቃለን። አሁን ያቺ ጽዮን ዛሬም በታምሯን ባሳየች። በእውነት ስንት የሚቀጠቀጥ ነበር መሰላችሁ? በታቦት የሚቀልድ ስንት የሚቀሰፍ ነበር መሰላችሁ? እንደ ወዛ በታቦት የቀለደ እንደ ኦዚያን ለምጥ የሚወጣበት ስንቱ ነበረ። እግዚአብሔር ግን ቻይ ነው። የአዲስ ኪዳን ዘመን የምሕረት ዘመን ስለሆነ ታገሰን እንጂ ከባድ እኮ ነው። ዳጎንን ሰባብራ ጣለችው፣ ቃጣቃ ጣለችው። ከዚያ በኢሎፍሊ ምድር የሚኖሩ ሰዎች በአዛጦን በጌትያ ብዙ ሰፈሮች ናቸው፣ አካባቢዎች ናቸው። በዚያ የሚኖሩ ሰዎች አጠቃላይ መራቢያ አካላቸው ሙሉ በሙሉ አበጠ ይላል። ምናቸው? መራቢያ አካላቸው፣ የሴቶችም የወንዶችም። በጣም በሀገሪቱ ጭንቅ ሆነ። መጨረሻ ላይ ይችን የእስራኤልን ታቦት አመጣችሁብን ነው መልሱልን ወደ ሀገሩ አሉና ሽማግሌዎች ተሰብስበው መከሩ። ለመመለስ ማን ይዟት ይሄዳው? ተጨነቁ። ሲመክሩ ምን አሉ? ግራር እንጨቱ ይቆረጥና ድንባዝ ይሉታል እነሱ። እንጨቱ ይቆረጥና እንደ ቀንበር ቀንበር ታውቃላችሁ መቼም። በሬ ጠምዶ ያረሰ ባይኖርም በበሬ ታርሶ የተዘራ ነው ምን በለውኛ። እንደ ቀንበር ይሰራና ቀንበሩ ላይ ታቦተ ጽዮንን አስቀምጠናት ሁለት ጊደሮች አድርገን በሁለቱ ጊደሮች ቀንበሩን ጠምደን ከዚያ ላይ አድርገን ታቦተ ጽዮን በጊደሮቹ ላይ ሆና ወደ ፈለገችው ትዳሉና መከሩ። ከዚያ እንዳሉት አደረጉ። ይሄ የግራሩ እንጨት ተቆረጠ። ያ እንጨት ተቆረጠና በጊደሮቹ ላይ ተቀመጠ። ጊደሮቹ ልክ እንደ በሬ እንደሚያርስ በሬ ካንገታቸው ላይ ተጠመደ ማለት ነው። ከዚያ ታቦተ ጽዮን በእጃቸው መንካት ፈርተው በመሎ ያነሱና ከመላ ያስቀመጡት። እነኚህ ሰባቱ ዕፅዋተ መስቀል ክርስቶስ የተሰቀለባቸው ይባላል። የመጀመሪያ ከላይ ከስር ወደ ላይ የቆመው ማን ነው ካላችሁ ዕፀ በለስ ነው፣ መሬት ላይ የተተከለው። ሶስቱ ዕፅዋት በቀኝ በኩል ልክ አሁን ይሄ በብዙ እንጨት አይደል የተሰራ፣ በዚህ በኩል ሌላ እኮ ነው አይደል? እንደዚህ ሰርተው እንደ ሳጥን ሰርተው ሶስቱ ዕፅዋት በቀኝ እጆቹ አርፈውበታል። ሶስቱ ዕፅዋት ደግሞ ምኖቹ አርፈውበታል? እጆቹ አርፈውበታል ይላል። አንድም መስቀሉን እያስተካከሉ ከሰባቱ ዕፅዋትም ልክ አልጋ ሲሰራ ወንበር ሲሰራ የተለያዩ እንጨቶች አብረው ሲሰሩ የለ እንደዚህ አድርገው መስቀሉን ሰርተውበታል፣ በዚያ ሰቅለውታል ይላል። ማሰብ የሚያስፈልገው አንዳንዶች መስቀልን እየተቃወሙ ቸርቻቸው ላይ ምን ያደርጋሉ? ይቻላል። ለምን ነቀፉት? አሁን ብዙ ነገር እየተወሰደ ነው ከቤተ ክርስቲያን። እዩ ቤተ ክርስቲያን አያስፈልግም ይሉና የኛን ለማስፈረስ ከባድ ንቅናቄ ያደርጋሉ። እነሱ ግን ሲሰሩ እዚህ ላይ ምን ያደርጋሉ? የመስቀሉ ምልክት ያደርጋሉ ማለት እንዴ።
ወይ ማመን ነው ወይ መተው ነው። ለዚህ እኮ ነው መናፍቃን የምትለው ቤተክርስቲያን ገምሰው አምነው ገምሰው ምን ያሉ የካዱ፣ ከፍለው አምነው ከፍለው ምን ያሉ የካዱ። አዮ የሆነ ቦታ ላይ መስቀሉን አድርገው ታያላችሁ። የሆነ ቦታ ላይ ደግሞ ምን ያደርጉታል? ይቃወሙታል አይደል? ይሄን ማሰብ ያስፈልጋል። እኛ ቅዱስ መስቀሉ እንመካበታለን። ጳውሎስ እንዳለው ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከማን ይራቅ አለ። ከማን ይራቅ? እስቲ ቃል በሉት። ከጌታዬ በሉ። የማይናገር አይኑ ድብልቅልቅ አድርጉት እስቲ በደምብ። ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ክብር ለቅዱስ መስቀሉ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። ካለመኖር ወደ መኖር አምጥቶ አፈር የነበርነውን በአርአያውና በአምሳሉ ሰርቶ ሰው አድርጎ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ መጥለቂያዋ ድረስ የከበረና የተመሰገነ ይሁን። አክሊለ ምክህነ የመመኪያችን አክሊል ወቀዳሚተ መድኃኒትነ የድህነታችን መጀመሪያ ወመሰረተ ንጽህነ የንጽህናችን መሰረት ከሆነ በማርያም ድንግል በድንግል ማርያም ስለሆነልን እናታችን ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እጅግ የተከበሩ መምህራችን መምህር ቤዛ የዚህ የካቴድራሉ የስብከተ ወንጌል ክፍል ዋና ኃላፊ፣ እንዲሁም እጅግ የተከበራችሁ መምህራነ ወንጌል ወንድሞቼ፣ በዝማሬ እያገለገላችሁን ያላችሁ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት አባላት፣ ምእመናንና ምእመናት ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶች መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ የሰበሰበን አምላካችን ስለማይነገር ስጦታው አሁንም በድጋሜ ስሙ ይክበር ይመስገን። እንግዲህ ከኔ ጋራ ለሚቀጥሉት 40 ደቂቃዎች ስለ ነገረ መስቀሉ እየተማማርን እንቆያለን ማለት ነው። እግዚአብሔር አምላካችን ለኔ የምናገርበትን አንደበት ለእናንተ ደግሞ ሰምታችሁ የምታስተውሉበትን እዝነ ልቦና ያድላችሁ። ርዕሳችን ለሚፈሩህ ምልክትን ሰጠሃቸው የሚል ይሆናል። አብረን እንማማርበታለን። ለሚፈሩህ ምልክትን ሰጠሃቸው ይላል። እስቲ በሉ ሁላችሁም ለሚፈሩህ በሉ። ምን ነው መክሰስ አልበላችሁም? እስቲ በደንብ ተናገሩ። ለሚፈሩህ በሉ ምልክትን ሰጠሃቸው። ይህንን ኃይለ ቃል በማንሳት አብረን ነው የምንማማረው ማለት ነው። ቃሉን የተናገረው የአምላክ ልብ የተባለው ቅዱስ ዳዊት ነው። የዳዊት መዝሙር 59 በቅንፍ 60 ቁጥር 3 ላይ የተመዘገበ መለኮታዊ ቃል ነው። ይህ ቃል ለሚፈሩ ምልክትን ሰጣቸው ተብሎ የተነገረው ቃል ምልክት ምንድን ነው የሚለውን ስናይ ለክርስቲያኖች ብቻ
የተሰጠ አንድ ምልክት አለ። ምልክቱም ቅዱስ መስቀል ነው። አይደለም? የክርስቲያኖች ምልክት፣ የክርስቶስ የመሆናቸው ምልክት፣ መንፈሳውያን የመሆናቸው ምልክት ቅዱስ መስቀል ነው። ቀድሞ ልበ አምላክ ዳዊት ስለ መስቀሉ ሲናገር ለሚፈሩህ አለ ምልክትን ሰጣቸው ይላል። አምነው ለሚፈሩት፣ በስሙ ለሚማጸኑት፣ ልጆቹ ለሚሆኑት ምልክትን ሰጥቷቸዋል። ያ ምልክት ምንድነው ካልን የኔና የናንተ የክርስትና መገለጫችን ቅዱስ መስቀሉ ነው። ቤተ ክርስቲያን ራሱ ቤተ ክርስቲያን ለመሆኗ ምልክቷ መስቀል ነው። አይደለም? መስቀል የክርስቲያኖች ምልክት ነው። ይህ መስቀል ግን መስቀል የሆነው ክርስቶስ ስላከበረው ነው። መድኃኔ ዓለም በደሙ ስለቀደሰው፣ በደሙ ስላከበረው መስቀል ተብሏል ማለት ነው። ከእንጨትነት ወደ ቅዱስ መስቀልነት መጥቷል። እኛን ከአፈር አንስቶ ሰው አድርጎ እንደሰራን ሁሉ መስቀሉንም ሲሰቀልበት ከእንጨትነት ወደ ቅዱስ መስቀል መጥቷል ማለት ነው። ምናልባት ክርስቲያኖች ዛሬ ይህን ያልኳችሁ መስቀል ክርስቶስ በደሙ የቀደሰው እንደሆነ በደንብ ማየት ስላለብን ነው። ምንድነው የሚለው ደራሲው? እስመ ተቀደሰ በደመ ክርስቶስ መድህን ይለዋል። በመድኃኒታችን በኢየሱስ ክርስቶስ ደም ተቀድሷል ነው የሚለው። ምኑን? መስቀሉን። ይህ መስቀል ምናልባት በስነ ፍጥረታት ውስጥ ስንፈልገው እናገኘዋለን። አንዳንዴ መስቀሉን የሚጠሉ ሰዎች ስነ ፍጥረትን ያላጠኑና ያልተመራመሩ ናቸው። በተለይም በቴክኖሎጂው ዓለምም በቀጥታ በስነ ፍጥረታት ዓለምም መስቀል የሚገለጥና የሚሰበክ ነው። ከላይ ቀና ብለን ስናይ ቅዱሳን መላእክትን ስለ ረቂቅነታቸው በረቂቁ ዓለም በሰማይ ላይ እንዳሰፈራቸው እንረዳለን። ታዲያ ሁሉም መላእክት ክንፎቻቸውን ሲዘረጉ ማንን ይሰብኩልናል? መላእክት ክንፋቸውን ሲዘረጉ ምን ይመስላሉ? ምን ይመስላሉ? መስቀል አይደለም? እንዲህ ነው የሚለው ሊቁ፣ ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል። መላእክት በመስቀል አምሳል ክንፎቻቸውን ይዘረጋሉ አለ። አሁን መስቀሉን መቅበር አይቻልም። ለምን? ሁሉም መላእክት ማንን ስለሚሰብኩ? ማንን ስለሚሰብኩ? መስቀሉን ስለሚሰብኩ ነው። በአምስት ምልክቶች አሳያቸዋለሁ ስለ መስቀሉ ማለት ነው። አንደኛ መላእክት እያልኳቸው ነው። በመላእክት ዓለም ሁሌም መስቀል አለ። ዲያብሎስንም ድል የነሱት በትረ መስቀላቸውን ይዘው ነው አይደለ? ሁሉም መላእክት ስዕላቸውን ስታዩ በእጃቸው የያዙት መስቀል አለ። ለምን? ዲያብሎስን ድል የነሱበት የመላእክትም አርማ ስለሆነ ነው። የብርሃን መስቀል ስሎላቸው ያንን ይዘው ዲያብሎስን ሲገጥሙት ከፊታቸው መቆም አልቻለም። ዲያብሎስ ወደ ምድር ወድቋል ማለት ነው። ስለዚህ ክርስቲያኖች ሁሉም መላእክት እያንዳንዳቸው ክንፎቻቸውን ሲዘረጉ መስቀሉን ይሰብካሉ ማለት ነው። አንድ። ሁለተኛ ሰዎች በክርስቶስ አምሳል የተፈጠርን ሁላችንም መስቀሉን እንሰብከዋለን። አሁን እያንዳንዱ ሰው ቆሞ እጁን ቢዘረጋ ምን ይመስላል? ማንን ይሆናል? ክርስቲያኖች ታምናላችሁ አይደል? በዚህ አሁን እጃችን ስንዘረጋ ማንን ይመስላል? ሰውን በመስቀል አምሳል ነው የፈጠረው። ክርስቶስ በድንጋይ ተቀጥቅጦ ያልሞተ እንደገና በሰይፍ ያልሞተበት ምክንያት፣ መስቀልን የመረጠበት ምክንያት የተሰቀለው ሰዎችን ለማዳን ስለሆነ በሰዎች ምልክት በሚገለጠው መስቀል ላይ ክርስቶስ ተሰቅሏል። ዝም ብሎ እንዳይመስላችሁ። አሁን ሰማዕታት በብዙ አይነት ሞት ሞተዋል አይደለ? በሰይፍ የሞታለ፣ በእሳት የሞታለ፣ በባህር ውሃ ውስጥ ተጥሎ የሞታለ፣ በድንጋይ ተቀጥቅጦ ሰማዕትነትን የተቀበላለ። ክርስቶስን ብዙ ደብድበውታል፣ ብዙ አሰቃይተውታል። ለሰው ልጆች ሲል ቅድም መምህር የክርስቶስን ፍቅር በሚገርም ቋንቋ እየገለጹልን ነበር አይደለ? ለኛ ሲል ፍቅሩን ለመግለጥ የሞተ እርሱን በምንስ ቋንቋ እንገልጠዋለን? ነገር ግን ክርስቲያኖች ከመውደዱ የተነሳ መሞቻ አድርጎ የመረጠው ቅዱስ መስቀል ያደረገው ራሱ እኛን የሚመስለውን መስቀልን ነው። አይታችኋል? ሰውን ለማዳን ስለሆነ በመስቀል የተሰቀለው የሞተው ለድነት ዓለም ስለሆነ ሰውን በሚመስል በመስቀል ላይ ተሰቅሏል ማለት ነው። ዝም ብሎ እንዳይመስላችሁ። አሁን መስቀል ማንን ይመስላል ብትባሉ ማንን ይመስላል? ማንን ይመስላል?
ሰውን በሰዎች ይሰበካል። እያንዳንዱ ሰው መስቀል ነው። ይህንን እመኑት። ሶስተኛ በክንፍ የሚበሩ ፍጥረታት አዕዋፋት ማለት ነው። አሞራዎች፣ ንስሮች ሁሉም ክንፎቻቸውን ዘርግተው በሰማይ ሲበሩ ማንን ይመስላሉ? ማንን ይመስላሉ? እየተገነዘባችሁ ነው ክርስቲያኖች? ከዚያ ጥናት አጥኑ። እናንተ መቼም በ40 ደቂቃ ውስጥ ብዙ ነገር አትጠብቁ አይደለ? የሆነ መንገድ ለማሳየት እሞክራለሁ። ከዚያ በኋላ እናንተ አንባቢዎች ናችሁ፣ ዘመኑ ያግዛል፣ በየዕለቱ ትማራላችሁ። ጠንከር ያለ ቤተክርስቲያን መምህራን እዚህ ቦታ ላይ አሉ። ማንበብ፣ መማር፣ መጠየቅ፣ ማወቅ፣ መጽደቅ መሆን ያስፈልጋል ማለት ነው። መጀመሪያ ማንበብ፣ ለአልገባው መጠየቅ፣ ከዚያስ ከጠየቅን በኋላ የጠየቅነውን አምኖ መቀበል፣ ከዚያስ ለጽድቅ መዘጋጀት ነው አይደለም? የክርስትናው ጉዞ እንደዛ ነው። ስለዚህ በአዕዋፋት ዓለም መስቀሉን እናገኘዋለን። ሁሉንም አዕዋፋት ስንመለከታቸው እያንዳንዶቻቸው በክንፍ በራሪ ፍጥረታት ሁሉ የሚሰብኩት ቅዱስ መስቀሉን ነው ማለት ነው። ስንት ነገርኳችሁ? ስንት ነገርኳችሁ? ስንት ነው ነገራቸው ላይ ያልኳችሁ? ስንት ቀረ? እሺ፣ አራተኛ በእንስሳት ዓለም መስቀሉን እንሰብከዋለን። በእነማን ዓለም አልኳችሁ? በእንስሳት። ከእንስሳት መካከል በቀጥታ መስቀሉን ተሸክማ የምትኖር አንዲት ፍጥረት አለች። ማናት? እርሷ ማናት? ንብ አለችኝ አንዷ። ንብማ ማር ነው እዛ የምትኖር። አታውቋትም? አባቶች እየመለሱልኝ ነው አይደለ? ህድግት አይደለ? አህያ እያሉኝ ነው። ያቺ የሆሳዕናዋን አህያ አይደለ? እንድታስተውሉ ነው የምፈልገው ክርስቲያኖች። ክርስቶስ በዕለተ ዓርብ በመስቀል ከመሰቀሉ በፊት ቀድሞ የሆሳዕና ዕለት በአህያ ላይ ተቀምጧል አይደል? ለምን ይመስላችኋል አህያዋ የተመረጠች? አንድም ለትሕትና እንላለን አይደለ? ግን መሰረታዊ ምስጢር ከአህያዋ ጀርባ ላይ ምን ስላለ ነው? ምን አለ? የአዳማ አህዮች ጀርባቸው ላይ መስቀል የላቸውም እንዴ? ጋሬ የሚሰሩት ይሁና እስቲ አህያዋን ብላችሁ ቀረብ ብላችሁ ይሁት። እናንተ ችግራችሁ በጋሬው ላይ ትመላለሳላችሁ፣ በጋሬ የመጣ እህል ትበላላችሁ፣ በቃ ትራንስፖርት ትጠቀማላችሁ። ግን ጋሬውን ተሸክመ የመጣችሁ አህያዋ ምንድና ተፈጥሯ ብላችሁ አላጠናችኋትም ማለት። እሺ የአህያ ጀርባ ላይ ምን አለ አልኳችሁ? መስቀል። ያው ምን አይነት መስቀል? መልኩ ሁሉ እኮ ተቀምጧል ዘንድ። ምን አይነት? ነጭም ብትሆን ቀይም ብትሆን አህያዋ ሌላም ብትሆን ጀርባዋ ላይ ምን አለ? አፏ ላይስ ምን አለ? አህያ ሁሉም አህዮች አፋቸው ላይ ምን አለ? ይገርማል እኮ አይደል? የተፈጥሮ ነገር ግን እናንተ አጥሩት። ተውት። ጀርባዋ ላይ ጥቁር መስቀል ነው ያለው። ጥቁር ነው። ነጩ አህያ ራሱ ጥቁር መስቀል ነው ያለበት። መከራ መሆኑን ለማስተማር አድርጎ የፈጠራት ነው እግዚአብሔር እችን አህያ። ስለዚህ የሆሳዕና ዕለት አህያዋን የመረጠ ዓርብ በግድ ሰቀልን እንዳይሉት በፈቃዱ ሊሰቀል እንደመጣ ሲገልጥ በአህያዋ ጀርባ ላይ ምን ብሏል? ተቀምጧል ማለት ነው። ስለዚህ በእንስሳት ዓለም ማን ይሰበካል አልኳችሁ? ማን ይሰበካል? መስቀል። ጥሩ። አምስተኛ እጽዋት። በእጽዋት ዓለም መስቀል ይሰበካል። እጽዋትን ስትመለከቷቸው አሁን እናንተ ሰፈር እጽዋት ተተክላላችሁ አይደል? ነው ትነቅላላችሁ። ለነገሩ የአሁኑ ትውልድ በሩ ላይ የተተከለውን ንጽም አይንከባከብም አይደል? እጽዋት በጣም ጠቃሚዎች ናቸው። ቤተ ክርስቲያን ለዚህ አራያ ናት አይደል? ጫካ አካባቢ ሄዳችሁ ካያችሁ ጫካ ከሆነ በሩቁ ስታዩት እዚያ ውስጥ ማን አለች? ማን አለች? ረጅም ዓመት ያላቸው ዛፎች ካሉ እዚያ ውስጥ ማን አለች? ቤተ ክርስቲያን ቀድማ የሰለጠነች ናት። ክርስቲያኖች እንደ ቀላል እንዳታችሁ ቤተ ክርስቲያን እጽዋቱ ሳይቀር መብታቸው የሚከበረው በቤተ ክርስቲያን የእጽዋት መብት እንኳን የሚከበረው። ስለዚህ እጽዋት ሲበቅሉ ተተክለው ሲበቅሉ ምን እየሆኑ ነው የሚበቅሉ? ሁለት ጆሮ እየሰሩ ያድጋሉ አይደል? ከስር ምን ይተዋሉ? ግንዱን አይደል? ወደ ላይ ደግሞ ምን ያወጣሉ? ቅርንጫፍ። መሀል ላይ ግን ምን እየሆኑ ነው? ቅጠላቸው መንታ መንታ እንደዚህ መስቀል እየሰራ ነው አይደል የሚያድጉ? እሱ አካባቢ ያሉ ዛፎችን ተመልክቷቸው ሁሉም ዛፎች እንደዛ ናቸው። መስቀል እየሰሩ ነው የሚያድጉት ማለት ነው። ስለዚህ በእጽዋት ዓለም ማን ይሰበካል እያልኳችሁ ነው? መስቀል ይሰበካል ነው። መስቀል በአምስቱ ፍጥረታት ብቻ አይደለም፣ በቴክኖሎጂው ዓለምን መስቀል አለ የለም? ለምሳሌ ዓለምን የሚያገናኝ የጠፈር
ትራንስፖርት አለ አይደል? ከምድር ከፍ ብሎ የሚሄድ እርሱ ምንድነው? እሱ አውሮፕላን አይደል? ዓለምን የሚያገናኝ በባህር በየብስ ዓለም ይገናኛሉ። ከዛ ውጭ ግን በፍጥነት ፈጥኖ ዓለምን የሚያገናኘው ትራንስፖርት የምናንቀሳቀስበት ምንድነው? እርሱ አውሮፕላን ነው አይደል? አውሮፕላንን ስታዩት ማንን ይገልጥላቸዋል? መስቀልን። እንደው ሊቃውንት እዚህ ላይ አንድ ነገር ልናገር። የዓለም አሃት አብያተ ክርስቲያናት ጠንከር ያለ ተሟጋጅ ሰው ቢኖራቸው አውሮፕላን ዲዛይን አድርገው ለሚያበሩ ካምፓኒዎች ካሳ መቀበል ይችሉ ነበረ። ምክንያቱም የአውሮፕላኑ ዲዛይን በማን ነው ዲዛይን የተደረገው? በመስቀሉ። መስቀል ደግሞ የነማን ነው? የክርስቲያኖች ነው አይደል? የክርስቲያኖች ሎጎ እኮ ነው መስቀል። ሎጎ ታውቃላችሁ? አንድ ድርጅት ሎጎ አለው። ያንን ሎጎ ሌላ ሰው እሱ ካልፈቀደለት መጠቀም አይችልም። ይችላል? አይችልም ማለት። ታዲያ የክርስቲያኖችን መስቀል ዲዛይን ሲያደርጉ በአውሮፕላን ሲሰሩ በዓለም ያሉ ክርስቲያኖች በጥንካሬ ቢንቀሳቀሱ ያ ካምፓኒው ማንን አስፈቅዶ ነው አውሮፕላን የሚሰራው? ማንን አስፈቅዶ ነበር? ክርስቲያኖችን አይደለ? ግን ሰው የለም። ጭራሽ አሁን ቤተ ክርስቲያንን ለማጥፋት ዓለም ይንቀሳቀሳል። የእርሷ የሆነውን እየወሰደ እሷን ይጠላል። አሁን የምንምላችሁ በተለይ ፕሮጀክት የምታከናወኑ ሰዎች፣ ወደፊት እይታ ያላችሁ ሰዎች ጠለቅ ብላችሁ እኔ እንደ ሐሳብ ሳቀርብላችሁ ብዙ ነገሮች ላይ ማየት ትችላላችሁ። የዚህ ትውልድ ወጣቱ ብዙ ነገሮችን ርቆ ማየት የሚችል ነው። ግን ብዙ ንግድ ድርጅቶች፣ ብዙ ሎጎዎች፣ ብዙ ሲምቦሎች ለዓለም አሉ አይደል? የአንዲትን ሀገር ባንዲራ ሌላ ሀገር መጠቀም አይችልም። እሷ ሳያስፈቅድ ይችላል? አይችልም። ታዲያ የቤተ ክርስቲያንን መስቀል ዲዛይን አድርገው በብዙ ሌላው ቀርተው ድሮኖች ራሱ በምን ነው ዲዛይን የሚሆኑት? በምን? በመስቀል አይደል? ሌላም ብዙ ነገር አለ። እኔ እንደ ጅማሬ በቴክኖሎጂው ዓለም ጀመር ካረኩላችሁ እንድታዩት ነው ይሄንን ምላችሁ ማለት። ስለዚህ መስቀል ለክርስቲያኖች ምልክቱ ነው፣ የተሰጠ ነው። መስቀል ስንል ግን የምናስበው መስቀሉን ብቻ ሳይሆን በመስቀሉ ላይ የተሰቀለው ማንን ነው? ክርስቶስን ነው የምናስበው። መስቀሉን ማሰብ ይላል መጽሐፍ፣ ተሰቃዩን ማሰብ ነው ይላል። ተሰቃዩ ማን ነው? በመስቀሉ ላይ የተሰቀለው ማን ነው? ክርስቶስ ነው። እርሱን ማሰብ ነው ይላል። ስለዚህ ስለ መስቀል ግን ካየ ክርስቶስ የተሰቀለበት መስቀል አንድ እንጨት አይደለም፣ 7 እጽዋት ናቸው ክርስቶስ የተሰቀለባቸው እጽዋት። እነኚህ ነግራችሁና ትምህርቱን እቋጫለሁ። ክርስቶስ በ7 እጽዋት ተሰቅሏል። በስንት አልኳችሁ? ታውቋቸዋላችሁ? እስቲ የምታውቋቸው አሳዩኝ። እስቲ እጃችሁን ከፍ አድርጋችሁ እስቲ አናውቃቸውም የምትሉ ጉድ ፈላ። ምልክታችሁን አታውቁም እስከ ዛሬ። ይሁንሽ፣ አለማወቅ ችግር አይደለም፣ ለመያዝ መጣር ግን ግዴታ ነው አይደለም? 7ቱ እጽዋተ መስቀል ይላል። ክርስቶስ እያንዳንዷ የሰራት ስራ በሙሉ ከምስጢር ጋር የተያያዘች ናት። ሰው 7 ነገር ነው ያለው አይደል? ይሄን ታውቃላችሁ አይደል? 7 ባህሪያት እንዳላችሁ ታውቃላችሁ? አታውቁም? ስለዚህ 7 እጽዋት የተፈለጉበት ምክንያት 7 ባህሪያት ያላቸው የሰው ልጆችን ሊያድን እንደመጣ ሲገልጽ እጽዋቱ ራሱ 7ቱ ነው የተሰቀለባቸው። እነማን የሚለውን ላንሳ። የመጀመሪያ ዕፀ በለስ ነው ክርስቶስ የተሰቀለበት። ዕፀ ምን አልኳችሁ? አንደኛ እንደያዙ ወጣቶች በእውነት ይጠቅማቸዋል። እንደዚህ ጊዜ ገጥሞ ለመማር የማትችሉበት ዘመን ሊመጣ ይችላል አይደለ? ግን እንደ ቀላል አትዩት። እነኚህ መምህራኖቻችሁ የሚያስተምሯችሁ እንደ ቀላል አትዩት። ስሟቸው፣ ጽፋችሁ ያዙ፣ አድምጧቸው። መጠቀም ከፈለጋችሁ ዘመን እንዳለ አይኖርም። ያለፈው እና የዘንድሮ ቀጣዩ ራሱ ይለያያል። ግን በዘመናት ውስጥ እኛ አጥብቀን ከተማርን መረጃዎችን ከያዝን በእምነታችንም ሆነ በምን ልንጸና እንችላለን። ያንን ለማድረግ መረጃዎችን መያዝ ጠቃሚ ነው። ስለዚህ የመጀመሪያው ዕፀ በለስ ይባላል። ዕፀ በለስ አዳም በልቶ ከገነት የወጣበት እንጨት ነው። ከምን የወጣበት? ከገነት። አዳም በበለስ ምክንያት ከገነት ወጥቷል። ክርስቶስ በእንጨት የገባውን ሰይጣን በእንጨት ነቅሎ ለመጣል በዕፀ በለስ ተሰቅሏል ማለት ነው። በእንጨት ነው ዓለም የወደቀ። ዓለምም የዳነ በምንድን ነው? በእንጨት ነው። ተመልከቱ። ዝም ብሎ እኮ አይደለም። በብረት ቢሰቀል ወይም በወርቅ ቢሰቀል ይችላል አይደለም። ለምን እንጨት ተፈለገ? ዓለም የተጎደው ዓለም የሞተው በምን ስለሆነ ነው? በእንጨት ስለሆነ ነው። ዕፀ በለስን በልቶ አይደል ዓለም የተጎደው?
ዕፀ በለስም በልቶ የተጎዳውን ዓለም መድኃኔ ዓለም ክርስቶስ በዕፀ በለስ ተሰቅሎ ሊያድነው ዕፀ በለስን መርጠዋል ማለት ነው። ከሰባቱ እጽዋተ መስቀል መካከል አንዱ ዕፀ በለስ ነው። መልካም። ሁለተኛ ዕፀ ሕይወት ነው። ዕፀ ምን አልኳችሁ? ዕፀ ሕይወት። ስለ በለስ እንጨት ታውቃላችሁ አይደለ? በመንገድ የተረገመ ነው። እርግማኑ ዝም ብሎ መሰላችሁ? መጀመሪያ የሰው ልጅን ስላሳሳተ እኮ ነው ክርስቶስ የረገመው። ዝም ብሎ አይደለም፣ ብዙ ምስጢር አለ። የኃጢአት ምልክት ነው በለስ። የኃጢአት አምጭ ነው በለስ። ለዚያ ተረግሟል። እና ሁለተኛው ዕፀ ሕይወት ነው። ዕፀ ሕይወት ደግሞ አዳም በገነት ሳለ ብላም አትብላም ተብሎ ያልተከለከለው ዛፍ ነው። ምን ያላለው ዛፍ? ያልተከለከለው። ይችን ዛፍ ብላም አትብላም አልተባለም። አዳም ዕፀ ሕይወትን ቢበላ ኑሮ ምን አይልም ነበር? በለስን ትቶ ሕይወትን ዕፀ ሕይወትን ቢበላ፣ ዕፀ በለስን ረስቶ ዕፀ ሕይወትን ተመግቦ ቢሆን ኑሮ ሞት የለም ነበር። ነገር ግን አዳም ዕፀ በለስን መብላት ፈለገ ከሔዋን ጋር ማለት ነው። ዕፀ ሕይወትን ግን አልተመገበም። ዕፀ ሕይወት መጀመሪያ የተዘጋጀችው የበቀለችው የሰው ልጅ 1000 ዓመት በዕድሜ ከኖረ በኋላ ያችን ዕፀ በለስን በልቶ በሕይወት ታድሶ እንዲኖር የበቀለች ተፈቅዳ የበቀለች ዕፅ ነበረች። ግን ሰው አልተጠቀማትም። እስካሁንም የሰው ልጃችን ሕይወት አልበላም። በእርግጥ አሁን አማናዊት ዕፀ ሕይወት እመቤታችን ናት አይደለም? እመቤታችን ያፈራችው ፍሬዋን ክርስቶስን ምን ስላለን ዕፀ ሕይወት ይእቲ ለእለ ይትመረኰዙ ባቲ ይላታል እኮ። አማናዊት ዕፅ ናት እመቤታችን። ፍሬዋን እንበለዋለን። ፍሬዋ ማን ነው? ፍሬዋ? ክርስቶስ አይደለ? ስለዚህ ዕፀ ሕይወታችን ናት። በልተን የእሷን ፍሬ ከእርሷ የተወለደው ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ክርስቶስን የእሱን ስጋውን የእሱን ደሙን ስንቀበል ደሙን ስንጠጣ ስጋውን ስንበላ የዘላለም ሕይወት ውስጥ እንኖራለን ማለት ነው። እናም እመቤታችን አማናዊት ዕፀ ሕይወት ይላታል መጻሕፍት። በተለይ አንቀጸ ብርሃን የምትደግሙ ከሆነ ደግሞ ደጋግሞ እመቤታችን ዕፀ ሕይወት ይላታል አይደለ? ቅዱስ ያሬድ ብዙ ጊዜ ዕፀ ሕይወት እያለ ገልጧታል። እርሱንም ማየት ያስፈልጋል። ሁለተኛ ሲሆን ሶስተኛ ዕፀ ወይን ነው። ዕፀ ምን አልኳችሁ? ዕፀ ወይን። አዳም ለ7 ዓመት ያክል በገነት ሲኖር ይመገበው የነበረው ዛፍ ዕፀ ምን? ዕፀ ወይን። እንደውም እንዲህ ይላል መኃልየ ምንድን ነው የሚለው? እኔታ ያግዙኛል። ሀረገ ወይን ኮነ መድኃኒቴ ገለጠው እኮ እዚህ ጋር አይደለም? ሶሎሞን በመኃልዩ ሀረገ ወይን ኮነ መድኃኒቴ ዘማሲሶን ይትገዘም አለና ወበጎልጎታ ይተከል። አያችሁ እንዴት እንዳመጣው? ሀረገ ወይን አለ መድኃኒቴ ሆነ። አሁን እንግዲህ ሀረገ ወይን መድኃኒቴ ሆነ ማለት ሰው የዳነው ክርስቶስ በመስቀል ላይ ተሰቅሎ ደሙን ሲያፈስ ነው አይደል? መስቀል መድኃኒትን እንለዋለን አይደል? ተመልከቱ። ቀድሞ ሰሎሞን እኮ ሀረገ ወይን ኮነ መድኃኒቴ ብሎታል። ሀረገ ወይን ኮነ መድኃኒቴ ዘማሲሶን ይትገዘም። ሐሲሶን ገነት ናት። ከገነት ይቆረጣል ይልና ወበጎልጎታ ይተከል። በጎልጎታ ደግሞ ምን ይሆናል? በጎልጎታ ይተከላል አለ። አዎ ወበቀራንዮ ተተክለ መድኃኒት መስቀል ይለዋል። ይሄን ሊቁ ደግሞ ያን ሲገልጠው ወበቀራንዮ ተተክለ መድኃኒት መስቀል ተፈጸመ ተስፋ አበው በማርያም ድንግል አለ። በድንግል ማርያም የአበው ተስፋ ተፈጸመ አለና ወበቀራንዮ ተተክለ መድኃኒት መስቀል። መድኃኒት መስቀል ደግሞ በየት ተተከለ አለ? በቀራንዮ። ሶሎሞንና ሊቁ ተገናኝተዋል። ሶሎሞን በጎልጎታ ይተከላል። ጎልጎታ ቀራንዮ ናት። ዝሮ እንዳትረሱት። ሶሎሞን ምንድን ነው ያለው? ሀረገ ወይን ብሎ ገለጠው። እዚህ ላይ ግን ሊቁ ሲገልጠው ግን መስቀል አለና ገለጠው አይደለም? ሀረገ ወይን እንጨት ነው አይደል? ወይን ታውቃላችሁ። የሚገርማችሁ ሊቁ ይህን ሲያመሳጥረው ክርስቶስ ደሙን የሰጠን ወይኑን ደሙ አድርጎ ለውጦ ነው አይደለ? ህብስቱን ስጋው አድርጎ ለውጦ ነው። ለዚያ መድኃኒት ይለዋል ማለት ብዙ ምስጢር አለው። ግን አሁን በምን ሰዓት አመሳጥረዋለሁ? በአጭሩ ብቻ ቁጥሩን ነግሬያችሁ ነው የማልፋው። ስንት ነገርኳችሁ? 3 አይደለ? መልካም። 4 ከአዳም መቃብር ላይ የበቀለች ዕፀ ዘይት ማለት ወይራ ማለት ነው። አሁን ደብረ ዘይት እንላለን አይደለ? የወይራ ዛፍ ማለት ነው። የወይራ ተራራ ማለት ነው። ዘይት ማለት የወይራ ዛፍ ነው። ደብረ ዘይት ማለት የወይራ ተራራ ነው። አሁን ክርስቶስ ያደረገባት ያቺ ደብረ ዘይት በወይራ የተከበበች ዛፍ ስለሆነች ነው ደብረ ዘይት የተባለችው። በወይራ የተከበበች ተራራ ማለት ነው። በወይራ የተከበበች ተራራ ስለሆነች ነው ደብረ ዘይት የተባለችው። ስለዚህ ዘይት ዕፀ ዘይት ለመጀመሪያ ጊዜ ወይራ የበቀለ ከአዳም መቃብር ላይ ነው። አዳም ከተቀበረበት ስፍራ ላይ ምን በቅሏል? ወይራ በቅሏል። የአዳም መቃብር ላይ የበቀለች ናት ማለት ነው። እቺ ስንተኛዋ ናት?
አራተኛዋ። መልካም። አምስተኛ ሎጥ በእንባው ያለመለመው ዕፀ ከርካ የሎሚ ዛፍ ማለት ነው። ወደ አማርኛ ውስጥ ይመጣ በግዕዝ ዕፀ ከርካ ይለዋል። ሊቃውንት ያውቁታል። ምንጭ ትምህርተ ቧት አይደለ? ኪዳን ትምህርተ ቧት ዘተሰቅለ ከሚለው ላይ ይተረጎማል። ዕፀ ከርካ ዕፀ ከርካ ማለት የሎሚ ዛፍ ማለት ነው። የሎሚ ዛፍ ሎሚ በግዕዙ ከርካ ነው የሚባለው፣ አማርኛው ነው ሎሚ። የሎሚ ዛፍ ሎጥ በእንባው አለምልሞታል። ታሪኩ እንዲህ ነው። እንደው ለመንገርም ይከብዳል። በእርግጥ ልንገራችሁ መጽሐፍ ቅዱስም ስለመዘገበው ሎጥ ሰዶም ገሞራ ከተቃጠሉ በኋላ ከልጆቹ ጋር ድቀት የገጠመው ሰው ነው። ቅዱሳን መላእክት ሎጥን በምድሪቱ ደግ ሰው ሆኖ ስለተገኘ ሰዶምና ገሞራ ሲቃጠሉ ከቤተሰቦቹ ጋር ይዘውት ወጥተዋል አይደለ? እንዳይቃጠል ይህን ታውቁታላችሁ። ዘፍጥረት ምዕራፍ 19 ላይ ተመዝግቧል። ታዲያ የሎጥ ሚስት ወደ ኋላዋ እንዳታይ ብትከለከልም ወደ ኋላዋ አይታለች። የሎጥ ሚስት ስሟ ማን ይባላል ካላችሁኝ፣ ምናኬር ይባላል። በትርጓሜ መጻሕፍት ስሟን ያነሳታል። ምናኬር ማን አልኳችሁ? የአብርሃም ሚስት ሳራ፣ የሎጥ ሚስት እስቲ በሉ ምናኬር በሉ እስቲ፣ ስሟ ነው። የኖህ ሚስት የኖህ ሚስት ነይን ታግዙ። የአብርሃም ሚስት ሳራ፣ የሎጥ ሚስት ምናኬር፣ የኖህ ሚስት። ሴቶች እናንተ በደንብ እንዴ የታላላቅ ሰዎች ሚስት ስማቸው ይጠራ እንጂ የእናንተም ስም እንዳይጠፋ። ሃይከል ትባላለች። ሃይከል ማን አልኳችሁ? ሃይከል ትባላለች። እሺ ይሁን። አሁን ስለ ሰዎች ስም ላስተምር አይደል የመጣሁት፣ ሐሳቡ ከተነሳ ዘንድ ነው። እና የሎጥ ሚስት ወደ ኋላው አይታ የጨው ድንጋይ ሆናለች። ሎጥ ወንድ ልጅ አልወለደም። ሴቶች ሁለት ልጆች ወልዷል። ሁለት ሴቶች ልጆች ወልዷል። ከልጆቹ ጋራ ከሴቶቹ ልጆቹ ጋራ ከሶዶም ከገሞራ ወጥቶ ኑሮ ጀመረ። መኖር ሲጀምር ሴቶቹ ሩቀው ማየት አልቻሉ። ወንዱ ሁሉ ተቃጥሎ የሞተ ነው የመሰላቸው። አባታችን ብቻ የቀረ አባታቸው ብቻ ያልሞተ መሰላቸውና አባታቸውን ሌላ ነገር አሰቡት። ምን ብለው አሰቡ መሰላቸው? አሁን የሶዶም የገሞራ ወንዶች አልቀዋል፣ በእሳት ተቃጥለዋል። ስለዚህ አባታችን ቀድሞን ከሞተ ዘር ሳናስቀር ልንቀር ነው አሉና ሴቶቹ መከሩ። አባታችን አጠጥተን አስክረን ከአባታችን ጋር አብረን እንተኛ አሉና መከሩ። የሴት ምክር ከባድ ነው ማለት ነው። ግን እኮ ራቅ ብለው ቢያዩ ሌሎች ወንዶች ነበሩ አይደለ? ራቅ ብለው ማየት አልቻሉ። እዚያው አካባቢ ነው። ሴቶች ሩቅ እድል እያላችሁ ቅርብ ላይ አትቅሩ። ርቆ ማየት ትችላላችሁ። ሰፊ ምልከታ ማድረግ ያስፈልጋል። በቀላሉ መሸወድ አያስፈልግም። ታዲያ የሎጥ ልጆች አባታቸውን አጠጡ፣ አሰከሩትና በየተራ ከአባታቸው ጋር በምንጣፍ እንደሆኑ አባታቸው ከልጆቹ ጋር በምንጣፍ እንደሆነ ልጆች ወለዱና ሞዓብ ብለው ጠሯቸው። የሎጥ ከልጆቹ የተወለደው ልጅ ማን ተባለ? የመጀመሪያው ሞዓብ አይደለ? በጣም የሚያስጨንቅ ነው። ሞዓብ ተባለ። ሎጥ ይህን ያደረገው ሰክሮ ነው። ልጆቹ አጠጥተውት። ቤተክርስቲያን ለዚያ ነው አትስከሩ አትጠጡ የምትለው አጥብቃ። የሰከረ ሰው ምን እንደሚያደርግ አያውቅም አይደለ? ያውቃል። ለዚያ እኮ ነው ከግንድ ጋራ ትግል የሚገጥመው፣ ግንዱ ጋራ የሚደባደበው ሰው መስሎት። ግንዱ የቆመውን ግንድ በተለይ ፖሎ አለ አይደለ? ከፖል ጋር እየሄደ ይጋጫል። ለምንድን ነው የምትመታኝ ይላል። ፖሉን እየደበደበ ይዞርበታል። የቆመባት ምድር ትዞርበታለች። ከመጠን በላይ መጠጣት ነውር ነው። እና ሎጥ ልጆቹ ጋር ጎሰቆለ። ከዚያ ሄደና ለወንድሙ አብርሃም ነገረው። ቤተሰብ ነው ሎጥ የአብርሃም። ለአብርሃም ሲነግረው አብርሃም ምን አለው? እግዚአብሔር ቸር ነው መሐሪ ነውና ንስሐ ገባ ማለት ነው። በሌላ አገላለጽ መሐሪ ነውና ምን አለው? ይምርሃል። ነገር ግን የሎሚውን ዛፍ ቆርጠህ አድርቀው፣ ልጠህ እንደ ፖል እንጨት እስኪደርቅ ድረስ ጠብቀው። ከደረቀ በኋላ የአሸዋ መሬት ላይ ተክለህ እንባህን እያጠጣህ አልቅሰህ እንባህን አጠጣው። በእንባህ ከለመለመ፣ እንባህን ጠጥቶ ያ የደረቀው ግንድ ከለመለመ እግዚአብሔር ይቅር ብሎሃል ማለት ነው። ካለመለመ ግን እስኪለመልም ድረስ እያለቀስክ ምን በለው አለው? እንባህን አጠጣው አለው። አሁን እኛ ንስሐ ስንገባ የነፍስ አባቶቻችን እንዲህ ቢሉን ተስማማላችሁ? ተስማማላችሁ?
እዚህ እናንተ ሰፈር ያለውን ፖል በእንባችሁ አለምልሙት ቢሏችሁ እሺ ትላላችሁ? አባብደዋል እንዴ አትሉ? ላመነ ሁሉ ይቻላል። ክርስቲያኖች ሙሴ በበትሩ ባህር ከፍሏል አይደል? ውሃ ባህር ሲከፍል አየን እኮ ይደንቃል። እንደገና የሙሴ በትሩ ምን ሆናለች? ምን ሆናለች? ደረቋ እንጨት ምን ሆነች? እባብ ሆነች አይደል? አይገርም? ከተፈጥሮ ውጭ እኮ ነው። አሁን ደረቁ እንጨት ለመለበ ማለት ችግር የለውም ተፈጥሮ ነው። ደረቋ እንጨት ግን እባብ ሆነች ማለት ከእንጨትነት ወደ አውሬነት ተቀየረች እያልኳችሁ። እባብ አውሬ ናት አይደል? የምድር አውሬ ይላታል። እንግዲህ አስቡ፣ ላመነ ሁሉ ይቻላል ነው። ይህም ብቻ አይደለም። ኢያሱ እዚህ መሬት ላይ ሆኖ ፀሐይን አቁሟታል አይደለም? በጣም አባቶቻችን በእምነታቸው ስራ ሰርተዋል። እና ሎጥ በእንበው ዛፉን አለበለመው ቢባል መጽሐፍ ቅዱሳዊ ነው ማለት ነው። አለቀሰ ሎጥ። አብርሃም እንደነገረው ዛፉን ተከለና አለቀሰ፣ አነባ። በእንባው ሲያጠጣ በስድስተኛው ቀን ከዛፉ ላይ ልክ እርጥበት ይሄ ጉጥ ተገኘ። በሰባተኛው ቀን አለመለመና ሎሚ አፍርቶ ጥላ እስኪሆንለት ድረስ ለሎጥ ደረሰ ማለት ነው። በስንተኛው ቀን? በስንተኛው ቀን? በሰባተኛው ቀን። አሁን ሎጥ እግዚአብሔር እንደማረው አወቀና የአባቶች አምላክ እግዚአብሔር ይመስገን አለ። ሎጥን የማረ አምላክ እኛንም ይማራል። የሎጥን ንስሐ እንደተቀበልክ የኛንም ተቀበል ይላል ሊቁ አይደለ? ዘተወከፍከ ንስሐው ይለዋል። የሎጥን ንስሐ አቤት ተመልከቱ። እንግዲህ ክርስቲያኖች ይህ ክርስቶስ ከተሰቀለባቸው እጽዋት መካከል አንዱ ነው ማለት ነው። መስቀል የኃጢአት ማስወገጃ መሆኑን ለመግለጽ ነው። መስቀል ከሌለ ኃጢአት አይወገድም። የክህነት አገልግሎት ቀላል እንዳይመስላችሁ። ቤተ ክርስቲያን በዋናነት ሁሉ ምስጢራትን የምታከናውን በምንድን ነው? በመስቀል ነው አይደል? በመስቀል ነው። መስቀል የያዘ ካህን በተክሊል ስናገባ፣ ቤተ ክርስቲያን ስትመሰረት መስቀል የያዘ ጳጳስ ነው። ክህነት ካለ ነው ሁሉ ነገር የሚከናወነው። ያለ ክህነት ያለ መስቀል የሚሆን ነገር የለም። ስለዚህ ይህን ማሰብ ያስፈልጋል። ስንት ቀረን? አሁን ስንት ቀረ? ሁለት። ቶሎ እንድጨርስ ፈልጋችኋል ማለት ነው። ሁለት አላችሁ፣ እንደገና መልሳለሁ። የመጀመሪያው ምንድን ነው አልኳችሁ? ዕፀ፣ ሁለተኛው ዕፀ ሕይወት፣ ሶስተኛው ዕፀ ወይን፣ አራተኛው ዕፀ ዘይት። ምን ማለት ነው? ወይራ አይደለ? እሺ። አምስተኛው ዕፀ ከርካ ምን ማለት ነው? ምን ማለት ነው? ሁላችሁም ንገሩኝ። የሎሚ ዛፍ። አያችሁ? ስድስተኛው ዕፀ ግራር። ዕፀ ምን አልኳችሁ? የግራር እንጨት። ታቦተ ጽዮን ከስደት የተመለሰችበት እንጨት ነው። ታቦተ ጽዮን ሁላችሁም እንደምታውቁት በቤተ መቅደሱ አገልጋዮች በአፍኒን በፊናስ ኃጢአት ምክንያት ታቦተ ጽዮን ተማርካ ወደ ኢሎፍሊ ምድር ገብታለች አይደለ? ይህን ታውቃላችሁ። መጽሐፈ ሳሙኤል ተጽፏል። ተማርካ ሄዳ ታቦተ ጽዮን ከዳጎን ስር አስቀምጠዋት ዳጎንን ሰባብራ ቀጣቅጣ አመድ እንዳደረገች እናውቃለን። አሁን ያቺ ጽዮን ዛሬም ታምሯን ባሳየች። በእውነት ስንት የሚቀጠቀጥ ነበር መሰላችሁ? በታቦት የሚቀልድ ስንት የሚቀሰፍ ነበር መሰላችሁ? እንደወዛ በታቦት የቀለደ እንደ ኦዚያ ለምጥ የሚወጣበት ስንቱ ነበረ። እግዚአብሔር ግን ቻይ ነው። የአዲስ ኪዳን ዘመን የምሕረት ዘመን ስለሆነ ታገሰን እንጂ ከባድ እኮ ነው። ዳጎንን ሰባብራ ጣለችው፣ ቀጣቅጣ ጣለችው። ከዚያ በኢሎፍሊ ምድር የሚኖሩ ሰዎች በአዛጦን በጌትያ ብዙ ሰፈሮች ናቸው፣ አካባቢዎች ናቸው። በዚያ የሚኖሩ ሰዎች አጠቃላይ መራቢያ አካላቸው ሙሉ በሙሉ አበጠ ይላል። ምናቸው? መራቢያ አካላቸው፣ የሴቶችም የወንዶችም። በጣም በሀገሪቱ ጭንቅ ሆነ። መጨረሻ ላይ ይችን የእስራኤልን ታቦት አመጣችሁብን ነው መልሱልን ወደ ሀገሩ አሉና ሽማግሌዎች ተሰብስበው መከሩ። ለመመለስ ማን ይዟት ይሄዳሉ? ተጨነቁ። ሲመክሩ ምን አሉ? ግራር እንጨቱ ይቆረጥና ድንባዝ ይሉታል እነሱ። እንጨቱ ይቆረጥና እንደ ቀንበር ቀንበር ታውቃላችሁ መቼም። በሬ ጠምዶ ያረሰ ባይኖርም በበሬ ታርሶ የተዘራ ነው የምንበለው እኛ። እንደ ቀንበር ይሰራና ቀንበሩ ላይ ታቦተ ጽዮንን አስቀምጠናት ሁለት ጊደሮች አድርገን በሁለቱ ጊደሮች ቀንበሩን ጠምደን ከዚያ ላይ አድርገን ታቦተ ጽዮን በጊደሮቹ ላይ ሆና ወደ ፈለገችው ትዳሉና መከሩ። ከዚያ እንዳሉት አደረጉ። ይሄ የግራሩ እንጨት ተቆረጠ። ያ እንጨት ተቆረጠና
በጊደሮቹ ላይ ተቀመጠ። ጊደሮቹ ልክ እንደ በሬ እንደሚያርስ በሬ ከአንገታቸው ላይ ተጠመደ ማለት ነው። ከዚያ ታቦተ ጽዮን በእጃቸው መንካት ፈርተው በመሎ ያነሱና ከምን ላይ ያስቀመጡት? ጊደሮቹ ካሉበት ከቀንበሩ ላይ ያስቀመጡት ማለት ነው። ጊደሮቹ ዝንፍ ሳይሉ ታቦተ ጽዮንን ወደ የት ይዘዋት ሄዱ? ወደ እስራኤል ሀገር ይዘዋት ሄዱ። ተማርካ ከምርኮ የተመለሰችው በጊደሮቹ እኮ ነው ታቦተ ጽዮን። እግዚአብሔር እኮ ይደንቃል። ክርስቲያኖች በጣም ይደንቃል እኮ። ከዚያ ዳዊት ከተማ በዳዊት ሀገር ስትገባ እና አቢዳራ እነ ዳዊት በልልታ ተቀበሏት። ያኔ ዳዊት እልል ሲል በዚህ ምክንያት እኮ ነው ሜልኮል የነቀፈች። ታስታውሳላችሁ? ታቦተ ጽዮን ወደ ሀገሯ ስትመለስ በደስታ እኮ ነው ዳዊት ያኔ በጣም ደስ ብሎ ሲዘምር ነው የነቀፈችው። ስለነቀፈችው ግን ምን ሆናለች? ሜልኮል ምን ሆነች? መካን ሆናለች አይደል? በመንቀፏ ምክንያት። እና በአጭሩ ታቦተ ጽዮን የተመለሰችበት ዕፀ ምንድን ነው አልኳችሁ? ዕፀ ግራር ማለት ነው። የመጨረሻና ሰባተኛ በክርስቶስ በመዋዕለ ሥጋዌው ድውያንን እየፈወሰ ሙታንን እያስነሳ ታምራትን እያደረገ በነበረበት ወቅት ዝናው ሁሉ በሁሉ ተሰምቷል አይደለ? ዝናው በሁሉ ስለተሰማ ዝናውን ለማየት ዘኬዎስ ጓጓና ክርስቶስ ሲያልፍ ቁመቱ አጭር ስለሆነ ምን ላይ ወጣ? የምን ዛፍ ላይ? የሾላ ዛፍ ላይ ዕፀ ሰግላ ይለዋል። ዘኬዎስ የወጣባት ዕፀ ሰግላ እዛች ከሾላዋ ዛፍ ላይ ዘኬዎስ ክርስቶስን ለማየት የወጣባት ዛፍ ክርስቶስ መርጦ ምን ብሏታል? ተሰቅሎባታል ማለት ነው። እነኚህ ሰባቱ ዕፅዋተ መስቀል ክርስቶስ የተሰቀለባቸው ይባላል። የመጀመሪያ ከላይ ከስር ወደ ላይ የቆመው ማን ነው ካላችሁ ዕፀ በለስ ነው፣ መሬት ላይ የተተከለው። ሶስቱ ዕፅዋት በቀኝ በኩል ልክ አሁን ይሄ በብዙ እንጨት አይደል የተሰራ፣ በዚህ በኩል ሌላ እኮ ነው አይደል? እንደዚህ ሰርተው እንደ ሳጥን ሰርተው ሶስቱ ዕፅዋት በቀኝ እጆቹ አርፈውበታል። ሶስቱ ዕፅዋት ደግሞ ምኖቹ አርፈውበታል? እጆቹ አርፈውበታል ይላል። አንድም መስቀሉን እያስተካከሉ ከሰባቱ ዕፅዋትም ልክ አልጋ ሲሰራ ወንበር ሲሰራ የተለያዩ እንጨቶች አብረው ሲሰሩ የለ እንደዚህ አድርገው መስቀሉን ሰርተውበታል፣ በዚያ ሰቅለውታል ይላል። እንግዲህ ክርስቲያኖች ክርስቶስ የተሰቀለባቸው ዕፅዋተ መስቀል ለምን ሰባት ሆኖ ከተባለ ሰባት ባሕርይ ያላቸው የሰው ልጆችን ሊያድን እንደመጣ ለመግለጽ በሰባቱ ዕፅዋት ክርስቶስ ተሰቅሏል ማለት ነው። የትምህርታችን ርዕስ ለሚፈሩ ምን እንሰጣቸው ነው? ምልክት እንሰጣቸው። የኛ ምልክታችን መስቀል ነው። በመስቀል ጠላታችን ድል እንነሳለን፣ በመስቀል ኃይል እናገኛለን ማለት ነው። መስቀል ምናችን ነው እንላለን? ኃይላችን ነው። መስቀል የእግዚአብሔር ኃይል ነው አይደል የሚል ቅዱስ መጽሐፍ። ኃይላችን ነው። የእግዚአብሔር የሆነው ኃይል ሁሉ ለእግዚአብሔር ለሆነው ለክርስቲያኖች ኃይላችን ነው። ለዚህ ነው ኦርቶዶክሳውያን መስቀልን የምናደርገው። ግን ማሰብ የሚያስፈልገው አንዳንዶች መስቀልን እየተቃወሙ ቸርቻቸው ላይ ምን ያደርጋሉ? ይቻላል። ለምን ነቀፉት? አሁን ብዙ ነገር እየተወሰደ ነው ከቤተ ክርስቲያን። እዩ ቤተ ክርስቲያን አያስፈልግም ይሉና የኛን ለማስፈረስ ከባድ ንቅናቄ ያደርጋሉ። እነሱ ግን ሲሰሩ እዚህ ላይ ምን ያደርጋሉ? የመስቀሉ ምልክት ያደርጋሉ ማለት እንዴ! ወይ ማመን ነው ወይ መተው ነው። ለዚህ እኮ ነው መናፍቃን የምትለው ቤተ ክርስቲያን ገምሰው አምነው ገምሰው ምን ያሉ የካዱ፣ ከፍለው አምነው ከፍለው ምን ያሉ የካዱ። አዮ የሆነ ቦታ ላይ መስቀሉን አድርገው ታያላችሁ። የሆነ ቦታ ላይ ደግሞ ምን ያደርጉታል? ይቃወሙታል አይደል? ይሄን ማሰብ ያስፈልጋል። እኛ ቅዱስ መስቀሉ እንመካበታለን። ጳውሎስ እንዳለው ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከማን ይራቅ አለ። ከማን ይራቅ? እስቲ እንቃል በሉት። ከጌታዬ በሉ። የማይናገር አይኑ ድብልቅ አድርጉት እስቲ በደምብ። ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ክብር ለቅዱስ መስቀሉ ይሁን። እንግዲህ ክርስቲያኖች ምልክታችን ነው። ቤተ ክርስቲያን ስትያት መስቀል መልዕልተ ኩሉ ነገር አይደለ? ቤተ ክርስቲያን ከእናታችን ላይ አለ፣ ከኛም ከምናችን ላይ አለ፣ ከአንገታችን ላይ አለ፣ ከአባቶቻችን ምናቸው ላይ አለ፣ እጃቸው ላይ አለ ማለት ነው። መስቀልን ስመን ተሳልመን በመስቀል ኃጢአታችን ተደምስሶ መንግስቱን እንድንወርስ የአምላካችን ፈቃድ ይሁንልን። ለሚፈሩ ምልክትን ሰጣቸው። ይቆያል።